ሰላም ቤተሰብ እንዴት ናችሁ? አንዳንድ መረጃዎች ሲገኙ አጠር ያሉም ቢሆኑ ያው እንዲህ ብቅ እንላለን። ምን ገርሞ ይመስላችሁ? እንግዲህ ሁልጊዜም ደጋግመን ስናነሳው እንደነበረው ትችቶች ከአራቱም አቅጣጫ ወደ አርሰናል ቤት ይጠቁማሉ። እነዚህ ነገሮች ደግሞ ፌር አይደሉም የሚሉ መከላከያዎች ከአርሰናል ቤተሰቦች እና ደጋፊዎች በኩል ብዙ ጊዜ ይሰነዘሩ ነበረ። ትችቶች ደግሞ በአብዛኛው ከማንቸስተር የቀድሞ ተጫዋቾች ላይ ያነጣጠሩ ነበሩ የሚመጡትና ዛሬ ለየት ያለ ነገር ስላየው ነው የመጣሁት። ከቀድሞ ተጫዋቾች መካከል በጣም ውጤታማው አጥቂ ዋይኒ ሮኒ ከሌሎቹ በተቃራኒ የሆነ ሀሳብ ስለሰጠና እሱ ደግሞ የብዙ ሚዲያዎችን ትኩረት ስለሳበና ሲቀባበሉ ስላየው ነው እሱ ላይ የተወሰነ ነገር እንትን ለማለት የፈለኩት። ዋይኒ ሮኒ እንግዲህ በሜዳ ላይ እንደምናውቀው በጣም ታጋይ፣ ተጋዳይ እና ነጭናጫ ከሚባሉ አይነት ተጫዋቾች መካከል አንደኛው ነበረ። በተለይ ይሄ የደርቢ ስሜት ያላቸው ጨዋታዎች ላይ የሚያሳየው ተጋዳይነት፣ የሚያሳየው ይሄ መነጫነጭ ልኩ አንዳንዴ በቃ እግር ኳስን የሚወድ ሰው እስከሚጠላው ድረስ ነበረ። በዛ ልክ ልህኛ የሚባል አይነት ተጫዋች እንደነበረ አስታውሳለሁኝ። ያው እንደ ማንቸስተር ደጋፊ ሆኖ ሲያዩት እንደዛ አይነት ተጫዋች በጣም ጠቃሚ ነው። እንደ ተቃራኒ ወይም ደግሞ እንደ ሌላ እንደ ገለልተኛ እግር ኳስ ተጫዋችም ሆኖ ሞር ሜዳ ላይ ብዙ የሚነጫነጭ ተጫዋች ያን ያህል አይስብም። እና ምን ለማለት ነው፣ ተጫዋች በነበረበት ጊዜ ብቃቱ እንዳለ ሆኖ ግን በሁለ ነገሩ ይሄ በድምር ውጤቱ የሚስበኝ አይነት ተጫዋች አልነበረም እውነት ለመናገር። እንዲያውም ከሱ ይልቅስ ሌሎች አሁን አርሰናል የሚተቹት በተደጋጋሚ እንደነ ማናቸው እንደነ ፖል ስኮልስ፣ እንደነ ፓትሪክ ኤቭራ፣ እንደነ ራሱ ያው እሱ ትችት ላይ ብዙ የሚያለበትም እንጂ አሁን ዋና አሰልጣኝ የሆነው ማይክል ካሪክ እነሱ ይልቅ በጣም ወዳቸው ነበር፣ ይመቹኝ ነበረ። ለማንኛውም ምን ለማለት ነው፣ ዋይኒ ሮኒ በጣም ፌር የሆነ ሰው ሆኖ ስላገኘሁት ነው በአስተያየቱ። አሁን ምንድነው እሱ ያለው፣ ለምን አርሰናል በዚህ ልክ እንደሚተች አይገባኝም ብሎ ነው የጀመረው። ለምን እንደሚተች አይገባኝም እና በጣም ያሰመረበት ነገር ደግሞ ምንድነው፣ አንፌር ነው የሚነሱት የትችት ሀሳቦች፣ በጣም ኤክስትሪም የሆኑ ከመስመር ያለፉ አንፌር የሆኑ ሀሳቦች ነው እየተንሸራሸሩ ያሉት ብሎ የአርሰናል ቡድን አሁን ባለበት ሁኔታ የሚደነቅ እንጂ የሚበረታታ እንጂ ብዙ ፖዚቲቭ ነገሮች የሚወጡለት እንጂ በዚህ ልክ የሚተች አይደለም ብሎ የሚጠቅሳቸው ነገሮች አሉ። ለምሳሌ በአርሰናል ቤት አሁን አዲስ የእግር ኳስ ቴክኒክ ወይም ደግሞ የአጨዋወት ስልት ወይም ታክቲክ ስላመጣ ስላሳየ ሌሎቹ ይሄን ኮረጃው አዳፕት ለማድረግ መሞከር እንጂ ወይም ደግሞ አዲስ ነገር በማምጣቱ ምናልባት አፕሪሼት እንጂ መደረግ ያለበት በዚህ ልክ ሊተች አይገባም። ማይመቻቸው ሊኖሩ ይችላሉ፣ ግን ዝሮ ለሱ እንደ ቡድን ታክቲካሊ እስከጠቀመው ድረስ መጠቀም ይችላል። እኔ በጣም ነው የሚመቹኝ። ማለት አርሰናልን እንደ ክለብ ስለምወደው አይደለም ይሄን አስተያየት የምሰጠው፣ የሚሰነዘሩ ሀሳቦች አንፌር ስለሆነ ነው። በእግር ኳስ ደግሞ እግር ኳስን ከወደድን አንፌር የሆኑ ነገሮችን እኛም ቻሌንጅ ማድረግ አለብን የሚል በጣም ይሄ እጅግ በጣም ፕሮፌሽናል የሆነ ሀሳብ። አርሰናል እንደዚህ ስለተከላከለ አይደለም እኔ ፕሮፌሽናል የምለው፣ ግን እግር ኳስን ነው እሱ እየተከላከለ ያለው። እግር ኳስ በምንም ይሁን በምን ዋናው ውጤት የሚያስገኘውን ነገር እንደ ቡድን ታክቲካሊ፣ እንደ ተጫዋቾች ደግሞ እንደየችሎታቸው ቴክኒካሊ ስምሪት ይሰጣል። በ90 ደቂቃ ውስጥ በሚደረግ በዛ በፕላን በተደረገው መሰረት ነው ውጤት የሚገኘው፣ ከዛ አሸናፊነት የሚገኘው። አሸናፊነት ሲመጣ የኮሙሌቲቭ ውጤቱ ነው ወደ ዋንጫ የሚወስደው። ስለዚህ አርሰናል ይህን ያደረገው፣ ስለዚህ የራሱን መንገድ ተጠቀመ፣ ውጤታማ መሆኑን እያሳየ ነው። ስለዚህ ይሄ ለምንድን ነው አንፌር በሆነ መንገድ እንደ ሰዎች ስራዬ ብለው ለምንድን ነው በዚህ ደረጃ የሚተቹት የሚል ሀሳብ ሰንዝሯል። እሱ አሁን ከአርሰናል በጣም ማደንቀው ብሎ ያለው ምንድን ነው፣ በተለይ የመከላከል ስልታቸው የማይደፈሩ መሆናቸው፣ ብዙ ክሊንሺት ያላቸው በመሆናቸው፣ እንደገና መከላከል ብቻ እንዳንል ደግሞ ብዙ ጎሎችን ደግሞ በተቃራኒ ላይ ያስቆጥረዋል። ሲያስቆጥሩት ደግሞ በሆነ ተጫዋች ላይ ዲፔንድ የሆነ አይደለም። ለምሳሌ የከሌ ጨራሽ አጥቂያቸው ይሄን ያህል አስቆጠረ ሳይሆን ብዙ ጊዜ በአንድ ተጫዋች በአንድ የፊት መስመር አጥቂ ዲፔንድ የሚሆኑ ክለቦች ያ ተጫዋች ቢጎዳ ወይም ባይኖር ቡድኑ ወደ መጋለጥ ነው የሚመጣ። አርሰናል ቤት ግን እንደዛ አይደለም።
ማን ጎል እንደሚያስቆጥር አታውቀውም። ሁሉም ወይም ደግሞ ሁሉም ባንላቸውም በአብዛኛው ጎል ያስቆጥራሉ። ይሄ ራሱን የቻለ ኳሊቲ ነው ይላል። ክሊንሺት መውጣት ራሱን የቻለ ኳሊቲ ነው ይላል። መከላከል እንዳትጠቃ ማድረግ ራሱን የቻለ ኳሊቲ ነው ይላል። ሴት ፒስን በለው ከየት የሚነሳ ኳስ ጎል ማስቆጠር እና ማሸነፍ ኳሊቲ ነው ይላል። ስለዚህ በዚህ መንገድ አሰልጣኝ ማይክል አርቴታ የተጠቀመው አካሄድ ቡድኑን ለመምራት የተጠቀመበት ስልት ወይም ደግሞ ያመጣው ያጫወት ስልት አዲስ ባህልም በለው ምንም በለው ይሄንን አሸናፊ ሆኖ ቡድኑ እስከቀጠለ ድረስ ነጥብ እስካገኘ ድረስ ይሄንን ልትተቸው አይገባም ብሎ አስምሮበታል ዋይኒ ሮኒ እና ዋይኒ ማርክ ሮኒ በጣም የበሰለ አይ ቲንክ የእግር ኳስ ፕሮፌሽናሊዝሙ በደንብ ያው ፕሮፌሽናል ተጫዋች ነበር። ተጫዋችነት ዘመኑ ፕሮፌሽናል መሆን ማለት በነገራችን ላይ በሜዳ ላይ የሚታይ አቅምን ብቻ ማሳየት። ለምሳሌ አጥቂ ከሆነ ብዙ ጎሎችን ማስቆጠር፣ ተከላካይ ስለሆነ ብዙ ክሊንሺት ወይም ደግሞ ኳስ ክሊር ማድረግ ወይም መከላከል አቅሙን ማሳየት፣ አማካይም ከሆነ ወይም ብዙ ኳስ ማቀበል ወይም ወደ ኋላ ተስቦ ተከላካዮችን እንደ ዲፌንሲቭ ሚድፊልደር በመከላከል የሚያሳየው ብቃት ብቻ አይደለም። ሜዳ ላይ ባለው ሁለንተናዊ ብቃት ብቻ አይደለም የሚለካው። ፕሮፌሽናሊዝም ሲሆኑ የእግር ኳስ ሳይንሳዊ ህጎችን ማወቅ፣ ስለ እግር ኳስ ሲያወሩ በሚዛኑና በልኩ መግለጽ። የስፖርቱ ራሱ ባይሰልፍ እግር ኳስ ሳይንስ ስለሆነ የራሱ የሆነ ስለሱ ስለ እግር ኳስ ስናወራ ሳይንቲፊክ የሆኑ ወርዶች፣ ህጎች፣ ሁሉም ነገሮች ስላሉት በእነሱም ቤዝድ አድርጎት በትክክል ሪያሊቲው ሎጂኩን ማውራት ማለት ነው። ስለዚህ ፕሮፌሽናል እግር ኳስ ተጫዋች ወይም ፕሮፌሽናል የእግር ኳስ ሰው ሲባል አንድ ሰው የሚለካው በእግሩ ፊዚካሊ ተንቀሳቅሶ በሚሰራው ብቻ ሳይሆን በጭንቅላቱም በአስተሳሰቡም በሚናገረውም ነገር ይመዘናል ማለት ነው። ስለዚህ ኮሙሌቲቭ ውጤቱ ነው ፕሮፌሽናል የሚያስብለው ብዬ ነው ማስበው። እኔ አሁን የቀድሞ ተጫዋቾች የማንቸስተር ዩናይትድ አላግባብ በየትኛውንም እንትን እየሄዱ የሚዘልፉ ከእግር ኳስ አስተምሮ ወይም ደግሞ ከእግር ኳሳዊ ተፈጥሯዊ ከሳይንሱ አፈንግጠው ወጣው ዝም ብሎ አይናቸውን ጨፍነው የሚተቹት ነገር በተጫዋችነት ዘመናቸው እንደ ፕሮፌሽናል ተጫዋች ያየሁትን አሁን ግን አንፕሮፌሽናል የሆነ ሙድ ካራክተር እንደዚህ አይነት ነገር ሾው እያደረጉኝ ነው። ለእኔ እኔ እንደዛ ነው የምገነዘበው። ሌላው ሰው እንዴት እንደሚያያቸው አላውቅም። እና ማይክ አሚን የማርክ ዋይን አሚን የማርክ ዋይን ሮኒ ይሄ ጥቅል የሆነው ወይም ደግሞ በሚዛኑ ላይ ያስቀመጠው አስተያየት ብዙዎቹን ስለገዛ ብዙዎቹ የተቀባበሉትና በልኩ በሚዛኑ የገለጸውን ሀሳብ ሸር እያደረጉት ነው የሚገኙት። እንዳውም በዚህ በንግግሩ መሀል ምን ጠቅሷል? ማንቸስተር ያው ዋንጫ ይበላ በነበረበት ጊዜ ሀያል በነበረበት ጊዜ በእነሱ ዘመን ወደ መጨረሻው አካባቢ የመጨረሻውን ዋንጫ ስናነሳ በሊጉ ከነበረው ስብስብ ወይም ከነበረው ክለባት የተሻልን አቅም ኑሮንም ዋንጫ ነሳን እንጂ ያን ያህል ግን እንደ ቡድን በጣም አውትሻይን አድርገን በጣም ማለት ግዙፍ የሆነ ነገር ችሎታ ኑሮን ወይም ደግሞ የሚያምር ብዙ ነገር የሚወራልን ሆኖ አልነበረም። ግን ማሸነፍ ስለነበረብን አሸንፈናል። ጥሩ ነበርን ብዬ አላስብም። በዛ ሰዓት ሻምፒዮን መሆን ስላለብን እንጂ የሆን ነው። ነገር ግን ስለኛ የሚያወራ ወደኋላ ተመልሶ ስለዛ የሚያወራ ሰው የለም። እኔ ስለ አርሰናል አሁን እየተናገርኩ ያለሁት የኔን ክለብ እንትን ለማለት ወይም ደግሞ አርሰናልን እንደ ክለብ ስለምወደው ሳይሆን በቃ አንፌር የሆኑ ነገሮች መታረም ስላለባቸው ነው ብሎ ሀሳብ ሰጥቷል። ይመችህ ዋይኒ ሮኒ። በነገራችን ላይ ክለባችን አርሰናል ያው የማንቸስተር ዩናይትድ ለምሳሌ ማንቸስተር ዩናይትድ ጨምሮ አብዛኞቹ ክለቦች በዳ ውስጥ እየገቡ ናቸው፣ ያው እየተዘፈቁ ናቸው። ለምሳሌ ማንቸስተር ዩናይትድ ኦልሞስት ከ1 ቢሊዮን እያለፈ ነው፣ ከ1 ቢሊዮን ፓውንድ እያለፈ ነው እዳው የሚሉ ዜናዎች የቅርብ ጊዜ ተወስታዎች ናቸውና አርሰናል በነገራችን ላይ በጣም ትርፋማ በአሁኑ ሰዓት ከፍተኛ የሆነ ረበነው እየሰበሰበ ያለ ቡድን ተብሏል በነገራችን ላይ እና ከሊጉ የቴሌቪዥን የቲቪ ራይት መብት ከመሳሰሉት ኮሚኒቲቭ እንትኖች ኦልሞስት ከ500 ሚሊዮን በላይ 519 ምናምን ሚሊዮን አካባቢ ገቢ አግኝቷል። ከአውሮፓ ሻምፒዮንስ ሊግ እስካሁን ከመጣበት ኦልሞስት ከ220 ምናምን ሚሊዮን ፓውንድ በላይ ገቢ አግኝቷል። ከፍተኛ የገንዘብ ሰብሳቢና ተጠቃሚ እየተባለ ነው። አርሰናል ወደፊት አርሰናል ማንም ገፍቶ አይጥለውም ከዚህ በኋላ። አይ ቲንክ እንደዛ ነው ማስበው እኔ።
እሷ